ሰላም ጤና ይስጥልኝ እንደምን አደራችሁ እያልኩኝ ያው እንደምን አደራችሁ እያልኩ ነው። እ፣ አንያንያ አየልኝ አንያንያ አየልኝ ከአንደኛው መድረክ ሰላም ጤና ይስጥልኝ። ሻላቸው እንዳይከስህ ብለሃል። ይምጣና ይክሰሰ። ይሄ ሌባ እሱ ነው መከሰስ ያለበት። መድሎ የሚያደርግ ቃለ ቃለ አቀብ ቻላቸው ገና እስር ቤት ይገባል። ይህ ሌባ ስለ ቻላቸው ገና ሁሉ ነገር ጠንስሼለታለሁ። አንተ ምን ሆነህ ለእሱ አጎቱ ነህ? ከዚህ ከአንደኛው ግሩፕ አባራሃለሁ። ሌባ ውጣ፣ ጥፋ ካይኔ ሌባ። አንተ ለሱ ደገፍክ እንዴ? ለቻላቸው ጥፋ ካይኔ ከአንደኛው ግሩፕ። እንደውም ከዚህ አንደኛው ግሩፕ ብዙ ሰው የሚገባ እንፈልጋለን። አንተ ለሱ እየረዳህ ነው። ጥፋ ካይኔ ውጣ። አሁን አባራሃለሁ ሌባ። አዎ ቻላቸው ሌባ ነው። ቻላቸው ልም ያለ አረመኔ ሌባ ነው። ሌባ መድሎ ቃለ ጥያቄ ሲያደርግ በዘመር ነው የሚሄድ። ይህ ቆሻሻ ጥፋ፣ ጥፋ ካይኔ ከዚህ ጉርብ ጥፋ፣ ከአንደኛው ጉርብ ጥፋ ሌባ። ያው ቃል አቀባዩ አያውቅም። በአማርኛ ራዲዮ ምን እንደሚሰራ አያውቅም። አባል እኔ ልንገራችሁ፣ በአማርኛ ራዲዮ ምንድነው የሚደረገው? ቻላቸው ይደወልለታል። ቻላቸው ስልኩን ካነሳው በሱ አድርጎ ነው የሚመጣ። ቻላቸው ማለት አንድ አደገኛ ሰይጣን፣ በእስራኤል ሀገር ያለው ሰይጣን ቻላቸው ነው። ቻላቸው ማለት አንድ ሰይጣን፣ ሃይማኖታችን ያንደፈረሰ ሰይጣን ነው። አዎ ደራሲ ሸጋው አብርሃም ይህን አወቅ። የኢትዮጵያ ጋዜጠኞች ይላል ብለሃል፣ አሽር ብለሻል። አዎ ደራሲ ሸጋው አብርሃም አማርኛ ጋዜጠኛ ነው የሚሰማ እንጂ ማን ቃል አቀባይ ማን እንደሚሆን አያውቅም። አሁን ደግሞ ለወንድማችን ደራሲ ሸጋው አብርሃም መልእክት እያመለከተልን ነው። አድራጊው ፈጣሪው ቻላቸው ነው። ቃል አቀባዩ የአማርኛ ጋዜጠኛ አይደሉም። አዎ አንደኛው መድረክ ሰላም ጤና ይስጥልኝ። ቻላቸው ስሙን ምንድነው የሚያደርገው? ስልክ ይደወልለታል። እስለምን ነው የምትነጋገር ተብሎ ይጠየቃል። አዎ እኔ ደወልኩለት። ስለምን ነው የምትነጋገር አለኝ። ማነህ አንተ አለኝ። እኔ አሸርሸቴ በርቅ። አንተ ተሳዳቢው አለኝ። አክላተዋለኝ። ቀድቼዋለሁ። ይህ ሌባ ቀድቼው ሁሉን ነገር ቀድቼዋለሁ አለኝ። አንተማ እኛ እንፈልጋለን አለኝ። ምንድን ነው ያልኩት? ቻላቸው ስሙን ቆሻሻ ጥንባታም ነው ያልኩት። አክላተዋለኝ። ጥንባታም እንዳንተ ያለው ነው ደግሞ እኔ ማስተዳድር ነው ያልኩት። ይህ የአማርኛ ራዲዮ የአማርኛ ቴሌቪዥን ህዝባችን ያረከሰ ሃይማኖታችን የሸጠ ድርጅት ነው። የአማርኛ ራዲዮ አይደለም። የአማርኛ ራዲዮ አይታችኋል። 15,000 ህዝብ ማነው አቅርቦ እንዲነጋገራት ያደረጋት? እችን ሴትዮ ቻላቸው ስሞን ነው። ይህ ቆሻሻ ጥንባታሚ የቤተ እስራኤል ልጅ ቆሻሻ የማይረባ እችን ቆሻሻ አቅርቦ ያጠየቃት ማን ነው? ቻላቸው ስሞን ነው። ወደ ጋዜጣ እንድትቀርብ ያደረጋት እኛን አላቀረበንም። እኛ መልስ እንድንሰጥ አልሰጠንም። ቻላቸው ስሞን ማለት አንድ ቆሻሻ ካት ጴንጤ እርኩስ የማይረባ ጥንባታም ነው። ይህን ላይ ያመጣሁት ለምንድን ነው? ለወንድሜ ሸጋው አብርሃም ነው። ሸጋው አብርሃም ደራሲ ሸጋው አብርሃም ጠለቅ አድርገህ ወቅ። የአማርኛ ጋዜጠኞች አትበል። ቃል አቀባይ ቻላቸውን አውግዝ። ደራሲ ሸጋው አብርሃም ከዛሬ ደክተህ ስለ አማርኛ ጋዜጠኞች አታውራ። ዋናው አድራጊው ፈጣሪው ጴንጤው እርኩሱ
ቻላቸው ስሞን ነው ሌባ ወራዳ። ስለ ቻላቸው ስሞን አውራ። ቻላቸው ስሞን ማለት አንድ ቆሻሻ ወራዳ ነው።